በርካታ የአውሮፓ ሀገራት ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ ጀመሩ። ስድስተኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ምን አበይት ጉዳዮች ተከናወኑ? ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን አስታወቀች። የኢራን መንግስት አሜሪካና እስራኤል የሲቪሊያን አካባቢዎችን ኢላማ አድርገዋል አለ። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛ ልትልክ ነው ተባለ። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የዓለምን ትኩረት የሳበው ይህ ጦርነት አሁን በምን ደረጃ ላይ ይገኛል? በዓለም ኢኮኖሚና በኢትዮጵያ ላይ ምን ተጽዕኖ ሊያመጣ ይችላል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በመካከለኛው ምስራቅ ስላለው ወቅታዊ የጦርነት ሁኔታ እና የቅርብ ጊዜ ክስተቶችን በሰናይ በረራ ፕሮግራማችን በዝርዝር ይዤላችሁ ቀርቤያለሁ። የተሟላና ትክክለኛ መረጃ ለማግኘት ቪዲዮውን እስከ መጨረሻው እንድትከታተሉ እየጋበዝኩ ለቻናሌ አዲስ ከሆናችሁ ሳብስክራይብ ማድረጋችን እንዳትረሱ። ወደ መረጃው እንለፍ። በርካታ የአውሮፓ ሀገራት ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ ጀመሩ ተባለ። የጣሊያን መከላከያ ሚኒስትር ጊዶ ክሮስቴዮ አገራቸው ቆጵሮስን ለመከላከል ከስፔን፣ ፈረንሳይ እና ኔዘርላንድስ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወንም ሚኒስትሩ ተናግረዋል። የፈረንሳይ መንግስትም ተመሳሳይ እርምጃ እንደሚወስድ አስታውቀዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከጣሊያንና ግሪክ መሪዎች ጋር የስልክ ንግግር እንዳደረጉና ሀገራቱ ጦራቸውን ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንቱ ጽሕፈት ቤት አስታውቋል። ይህ በእንዲህ እንዳለ ከደቂቃዎች በፊት በሜዲትራሊያን ደሴት በምትገኘው ቆጵሮስ ውስጥ የዩናይትድ ኪንግደም ጦር ሰፈር ባለበት አክሮቲሪ ጥቃት ሊፈጸም እንደሚችል የሚገልጽ የማስጠንቀቂያ ደወል ተሰምቷል። ለአካባቢው ነዋሪዎች የተሰማው ማስጠንቀቂያ ድምፅ ለ10 ደቂቃ ገደማ ቆይቷል። ይህ ማስጠንቀቂያ የተሰማው ዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ ሳይፕረስን እየጎበኙ ባለበት በዛሬው ዕለት ነው። የሀገሪቱ መንግስት ኋላ ላይ በሰጠው ማብራሪያ አንድ ቁስን በተመለከተ የደረሰው መረጃ እየመረመረ እንደነበረም ገልጿል። ቁሱ ወደ ብሪታንያ የጦር ሰፈር እያመራ መሆኑን የሚያሳይ ምንም ምልክት እንደሌለም አስታውቋል። የዩናይትድ ኪንግደም ጦር ሰፈር የሚገኝበት ይህ ስፍራ እሁድ ዕለት የድሮን ጥቃት ተፈጽሞበትም ነበር። የኢራን ውጭ ጉዳይ ሚኒስትር አሜሪካና እስራኤል በሀገሪቱ በሚፈጽሟቸው ጥቃቶች ሆነ ብሎ የሲቪሊያን አካባቢዎችን ኢላማ እያደረጉ ነው ሲል ከሰሰ። የሚኒስትሩ ቃል አቀባይ እስማኤል ባቃይ በኤክስ ገጻቸው ባሰፈሩት ጽሑፍ የሚፈጸሙት ጥቃቶች ተጽዕኗቸው በዓለም አቀፍ ገበያ እየተሰማም የኢነርጂ ዋጋን እየጨመሩ የገንዘቦችን ተመን እያናጉ እንደሆነ ገልጿል። በዓለም ዙሪያ ያሉ መደበኛ ሰዎች የመግዛት አቅም እያዳከሙ መሆኑንም አንስተዋል። ለእኛ ለኢራናውያን ግን ጉዳቱ ሊለካ በማይችል ደረጃ ከፍተኛ ነው ሲሉም ገልጿል። ወራሪዎቹ ሆነ ብሎም የሲቪል አካባቢዎችን እንዲሁም ማድረስ የሚቻለው ከፍተኛ ስቃይና የህይወት መጥፋት መፈጸም የሚችሉበትን ማንኛውም ቦታ ኢላማ በማድረጋቸው ህዝባችን በጭካኔ እየተገደለ ነው ሲሉም ከሰዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በተከፈተው ዘመቻም የሀገሪቱን የባላስቲክ ሚሳኤል አቅምና የኒውክሌር መሳሪያዎችን የመገንባት ችሎታ ለማውደም እንደሚፈልጉም ገልጿል። አሜሪካና እስራኤል ዘመቻ በከፈቱበት ባለፈው ሳምንት መጨረሻ ሚና በተባለ የኢራን ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመ የአየር ጥቃት ከ160 በላይ ሰዎች መገደላቸውን የሀገሪቱ ባለስልጣናት ገልጸዋል። ከቅዳሜ ዕለት አንስቶ እስከ ረቡዕ ባሉት ቀናትም በኢራን ከ1000 በላይ ንጹሐን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ወኪል ሂራና ዘግቧል። የዜና ወኪሉ ዘገባ እንደሚያመለክተው ከተገደሉት ሰዎች ውስጥ 181 ያህሉ ዕድሜያቸው ከ10 ዓመት በታች የሆኑ ሕፃናት ናቸውም ብለዋል። ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን አስታወቀች። የባህሬን መከላከያ ሰራዊት በኢንስታግራም ገጹ ባወጣው መረጃ ተከታታይና አስከፊ የሆኑትን የኢራን የሽብር ጥቃቶች መመከት መቀጠሉን ገልጸዋል። ነዋሪዎቹ አስፈላጊ ካልሆነ በቀር ከቤታቸው እንዳይወጡም አሳስበዋል። በሲቪል ኢላማዎች ሚሳኤልና ድሮኖችን መጠቀም ግልጽ የዓለም አቀፍ የሰብአዊ መብት ሕግጋትን ጥሰት እንዲሁም የቀጠናዊ ሰላምና ደህንነት ስጋት እንደሆነም ጠቅሷል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ
ሀገራት መካከል አንዷ ባህሬን ነች። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ጥቃቶችን ኢላማ ሆነዋል። ኢራን ባህሬን ውስጥ የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። ቅዳሜ ዕለት በሀገሪቱ የሚገኘው የአሜሪካ ባህር ኃይል ለሚሳኤል ጥቃት እንደተዳረገም ተገልጿል። እሁድ ዕለት በባህር ኃይሉ ጣሪያ ሰፈር ላይ በተፈጸመ ጥቃት ደግሞ ከባድ እሳት ተከስቶ እንደነበር ተገልጿል። ኢራን በሀገሪቱ በፈጸመችው ጥቃት 4 ሰዎች እንደተጎዱ የባህሬን መንግስት አስታውቋል ሲል ቢቢሲ ዘገበ። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ ውጭ ጉዳይ ሚኒስትር ዋንግ ዩ ረቡዕ ዕለት ተናገሩ። ልዩ መልእክተኛው በመካከለኛው ምስራቅ እስራኤልና አሜሪካ ከኢራን ጋር የጀመሩትን ጦርነት ያሸማግላሉ ተብሎ ይጠበቃል። ቤጂንግ የኢራን የቅርብ አጋር ስትሆን ቴሄራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ተናግራለች። በተጨማሪም ዩናይትድ ስቴትስ እና እስራኤል ጥቃታቸውን እንዲያቆሙም አሳስባለች። ቻይና ወደ መካከለኛው ምስራቅ አገራት ልዩ መልእክተኛዋን በመላክ እንደምታሸማግል ዋንግ ከሳዑዲ አረቢያ አቻቸው ልዑል ፋይሰል ቢን ፋርሃን ጋር ባደረጉት የስልክ ውይይት ተናግረዋል። የውጭ ጉዳይ ሚኒስቴሩ መግለጫ ልዩ መልእክተኛ ማን እንደሆኑና ወደ የትኛው የመካከለኛው ሀገራት እንደሚጓዙ ግን የተባለ ነገር የለም። 6ኛ ቀኑ በያዘው አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ምን አበይት ጉዳዮች ተከናወኑ? ኢራን የባህረ ሰላጤ ሀገሮች ላይ የምትፈጽመውን ጥቃት በመቀጠል በባህሬንና በኳታር ፍንዳታዎች መከሰታቸውም ተዘግበዋል። የአዘርባይጃን የውጭ ጉዳይ ሚኒስትር የኢራን ድሮኖች ጥቃት መፈጸማቸውንና 2 ሰላማዊ ዜጎች መቁሰላቸውን አስታውቀዋል። ይህ በእንዲህ እንዳለ የኢራን መንግስት ቴሌቪዥን በባህረ ሰላጤ ውስጥ ያለ አንድ የአሜሪካ ነዳጅ ጫኝ መርከብ በኢራን ባህር ኃይል ጥቃት እንደደረሰበትና በእሳት እንደተያያዘም ገልጿል። ይህ የሆነው የዩኬ የባህር ኃይል ድርጅት አንድ ነዳጅ ጫኝ መርከብ በኩዌት የባህር ዳርቻ ላይ መመታቱን ካስታወቀ በኋላ ነው። አሜሪካና እስራኤል በቴህራን አዳዲስ ጥቃቶችን ፈጽመዋል። በኢራን ዋና ከተማ ላይ ጭስ የታየ ሲሆን ነዋሪዎች ጥቃቱን ሲመለከቱ የሚያሳይ ፎቶዎችም ተጋርተዋል። የእስራኤል መከላከያ በቆሞ ከተማ የሚገኝ የባላስቲክ ማስወንጨፊያና በኢስፋሃን የአየር መከላከያ ስርዓት ላይ ጥቃት መፈጸሙን አስታውቋል። ኢራን ወደ ቴል አቪቭ የምታስወነጭፈውን ሚሳኤል ብትቀጥልም የሀገሪቱ ባለስልጣናት ግን የአየር ክልሉ በከፊል እንዲከፈት ወስነዋል። ከመካከለኛው ምስራቅ ዜጎችን ወደ ዩኬ የሚያጓጉዝ አውሮፕላን በቴክኒክ ችግር ምክንያት መዘግየቱን ተከትሎም ዛሬ ኦማንን ለቆ እንደሚወጣም ተገልጿል። የኳታር አየር መንገድ ደግሞ ከሙስካት ኦማን የሚነሱ የሰብአዊነት በረራዎችን እንደሚኖሩ ሲገልጽ የተባበሩት አረብ ኤሚሬትስም ውስን በረራዎች እንደሚደረጉ አስታውቃለች ሲል ቢቢሲ ዘገበ። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙ ለቢቢሲ ገለጸ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ $137 ሚሊዮን የሚገመት ገቢ እንደሚያጣ ለቢቢሲ ተናግረዋል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻም 6ኛ ቀኑን በያዘው አሜሪካ እና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንዲሁም ጭነቶችን እንደሚያመላልስም ይታወቃል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።